ከማክሮ ኢኮኖሚ ማሻሻያ በኋላ የውጭ ምንዛሬ ሁኔታ ምን ላይ እንደሚገኝና የብርና የዶላር ምንዛሬ በገበያ ላይ ስላለ ሁኔታ ጥናት መደረጉ ይፋ ሆኗል። በዚህም በጥቁር ገበያና በመደበኛው መካከል ያለው የዶላር ምንዛሬ ልዩነት ወደ 4.7 በመቶ ዝቅ ብሏል። በዛሬው ዕለት አዳሩን ያለው የምንዛሬ ዋጋ በጥቁር ገበያ ጨምሯል ወይስ ቀንሷል? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 12 2018 ዕለታዊና ወቅታዊ የውጭ ሀገራት ገንዘቦች የምንዛሬ ዋጋ በጥቁር ገበያ ጨምሯል ወይስ ቀንሷል የሚሉትን የ16 ሀገራትን መረጃ ወደ እናንተ ይዘናል። እንዲሁም በባንኮችስ የ8 ሀገራት መረጃ አካተን የምናደርሳችሁ ይሆናል። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። በዛሬው ዕለት 100 የአሜሪካ ዶላር 18515 የኢትዮጵያ ብር ሲመነዘር አንድ የአሜሪካ ዶላር 185 ብር ከ15 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል። ሌላው የካናዳ ዶላር ነው። በዛሬው ዕለት 100 የካናዳ ዶላርን ስንመለከት 13000 ከ90 ሳንቲም ሲመነዘር አንድ የካናዳ ዶላር 130 ብር ከ90 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። እንደምታውቁት ከሰሞኑ በተለይ ከሁለት ቀን በፊት የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ ጭማሪ አድርጎ የነበረ ቢሆንም በትላንትናው ዕለት ባልታሰበ መልኩ ቅናሽ አድርጓል። ታዲያ በዛሬው ዕለት እንግዲህ ከትላንቱ በመጠኑ የተወሰኑ ጭማሪ ያደረጉ ሀገራቶችን እያየን ነው። የቀነሱ ሀገራቶችም ካለ እንግዲህ በዝርዝር እንመለከታለን። ሌላው ዩሮ ነው። በዛሬው ዕለት 100 ዩሮን ስንመለከት 21470 የኢትዮጵያ ብር ሲመነዘር አንድ ዩሮ 214 ብር ከ70 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 100 ፓውንድ ስተርሊን ስንመለከት 24350 የኢትዮጵያ ብር ሲመነዘር አንድ ፓውንድ ስተርሊ 243 ብር ከ50 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት 100 የቻይና ዩዋንን ስንመለከት 2404 የኢትዮጵያ ብር ሲመነዘር አንድ የቻይና ዩዋን 24 ብር ከ04 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም 100 የባህሬን ዲናር 48230 የኢትዮጵያ ብር ሲመነዘር አንድ የባህሬን ዲናር 482 ብር ከ30 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለትም 100 የሳውዲ ሪያልን ስንመለከት 4940 የኢትዮጵያ ብር ሲመነዘር አንድ የሳውዲ ሪያል 49 ብር ከ40 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤሚሬትስ የዱባይ ድርሃም ነው። በዛሬው ዕለትም 100 የዱባይ ድርሃም 5000 ከ20 ሳንቲም ሲመነዘር አንድ የዱባይ ድርሃም 50 ብር ከ20 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለትም 100 የኩዌት ዲናር 59980 የኢትዮጵያ ብር ሲመነዘር አንድ የኩዌት ዲናር 599 ብር ከ80 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት 100 የአውስትራሊያ ዶላር 12101 የኢትዮጵያ ብር ሲመነዘር አንድ የአውስትራሊያ ዶላር 121 ብር ከ1 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለትም 100 የጆርዳን ዲናር 25920 የኢትዮጵያ ብር ሲመነዘር አንድ የጆርዳን ዲናር 259 ብር ከ20 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም 100 የኦማር ሪያልን ስንመለከት 47250 የኢትዮጵያ ብር ሲመነዘር አንድ የኦማር ሪያል 472 ብር ከ50 ሳንቲም እየተመነዘረ ይውላል ማለት ነው።
ሌላው የስዊስ ፍራንክ ነው። በዛሬው ዕለት 100 የስዊስ ፍራንክን ስንመለከት 23090 ሳንቲም ሲመነዘር አንድ የስዊስ ፍራንክ 230 ብር ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት 100 የእስራኤል ሽቅል 5630 የኢትዮጵያ ብር ሲመነዘር አንድ የእስራኤል ሽቅል 56 ብር ከ30 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ በሀገራችን ኢትዮጵያ የምንዛሬ ዋጋ ከህጋዊ ባንኮች በከፍተኛ ሁኔታ የሚታወቀው ሮሃ ፎሬክስ ነው። እንግዲህ በትናንትናው ዕለት ያለውን የምንዛሬ ዋጋ ነው ይዤላችሁ የቀረብኩት። ማለትም በዛሬው ዕለት እሁድ ስለሆነ እሁድ ደግሞ እንደምታውቁት ባንክ ቤት ዝግ ነው። መረጃውን እንግዲህ የትናንቱን ላደርሳችሁ ጭማሪ ተደርጎበታል። በዚህም አንድ የአሜሪካ ዶላርን 177 ብር ገዝቶ 180 ብር ከ54 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 225 ብር ከ75 ሳንቲም ገዝቶ 230 ብር ከ26 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 200 ብር ከ25 ሳንቲም ገዝቶ 204 ብር ከ25 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 214 ብር ከ03 ሳንቲም ገዝቶ 218 ብር ከ31 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 46 ብር ከ79 ሳንቲም ገዝቶ 47 ብር ከ72 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 45 ብር ከ79 ሳንቲም ገዝቶ 46 ብር ከ70 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 23 ብር ከ67 ሳንቲም ገዝቶ 24 ብር ከ14 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ በትናንትናው ዕለት ቅዳሜ ዕለት እንግዲህ የነበረ የምንዛሬ ዋጋ ይህንን ይመስላል ማለት ነው። እንግዲህ በዛሬው ዕለት ያለው የጥቁር ገበያ ሐዋላ በመጠኑ ጭማሪ አድርጓል፣ በመጠኑ ቅናሽ ያደረጓሉ። እንደሚታወቀው በትናንትናው ዕለት እንግዲህ የመጀመሪያ ሩብ ዓመት የ2018 ውስጥ ይፋ በተደረገው ጥናት መሰረት በጥቁር ገበያና በመደበኛው መካከል ያለው የዶላር ምንዛሬ ልዩነት ከ18.4 በመቶ ወደ 13.7 በመቶ መውረድ መቻሉ በትናንትናው ምሽት እንግዲህ መረጃ ደርሰናል። በተለይ ከማክሮ ኢኮኖሚ ማሻሻያ በኋላ የውጭ ምንዛሬ ሁኔታ ምን ላይ እንደሚገኝና የብርና የዶላር ምንዛሬ በገበያ ላይ ስላለው ሁኔታ ጥናት መደረጉን የገለጹት በኢትዮጵያ ኢኮኖሚክስ አሶሲዬሽን ከፍተኛ ተመራማሪ የሆኑት ዶክተር ናስር ናቸው። በጥናቱም እንግዲህ በ2018 በጀት ዓመት ሩብ ዓመት ውስጥ ቀደም ሲል ከነበረው አንጻር የዶላር ምንዛሬ መደበኛና በጥቁር ገበያ መካከል ያለው ልዩነት በአንጻራዊነት መጥበብ መቻሉ ተገልጿል። ይህ መጥበብ እንግዲህ ለሀገራችን ሰላም ነው እያልኩኝ ቪዲዮን ላይክ ሸርሽር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ እንላለን።